ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ያሳቀኝን ነገር በደንብ አድርጌ እነግራችኋለሁ ማለት ነው። የአብርሽ የውሸቱ ጥግ ማለት ነው። እናም ደግሞ በመጀመሪያ መናገር የምፈልገው እውነት ዴቭ በጣም አስተዋይ ምርጥ ልጅ፣ እውነት እኔ እንጃ አላቅም፣ አነጋገሩ፣ ትግስቱ፣ በቃ እነሱ ሲነጫነጩ እሱ ዝም ብሎ ቆሞ ማየት የምነግራቸው ዛሬ ራሱ ቡዝዬ ላይ ቪዲዮ ሰርተዋል። በጣም አስተዋይ ልጅ ነው ማለት ነው። እኔ እንጃ መቼም አላህ ይሄንን ጸባይህ አይቀይረው፣ በዚሁ ቀጥል ማለት ነው። ዴቭ በጣም ነው የሚመቸኝ እኔ ማለት ነው። በጣም አስተዋይ ልጅ ነው እና በነገራችን ላይ ኤፍሬም እና ዴቭ ይለያሉ ማለት ነው። ምክንያቱም ወንድማማሞች ስለሆኑ አስተዋይ ናቸው ማለት ነው። የአብርሽ ወንድም አይደለም ዴቭ በነገራችን ላይ፣ ኤፍሬምም የአብርሽ ወንድም አይደለም። ይህንን በደንብ አድርጋችሁ ማወቅ ትችላላችሁ። እንግዲህ ዴቭ፣ ቤኒ እና ኤፍሬም ወንድማሞች ናቸው ማለት ነው፣ ሶስታቸው ማለት ነው። እና ምርጥ አስተዋይ ልጅ ነው። ኤፍሬም ራሱ የአብርሽ ወንድም ቢሆን እንደዚህ በዚህን መንገድ አይቆምም ነበር። ልክ እንደ አብርሽ ይቀጥልበት ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። ወይ ያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ እኛ በመጀመሪያም ደረጃ ይሄ ቀለበት ውሸት ነው ስንል ያላመነ አለ። አሁንም ቢሆን ቀለበቱ ውሸት ነው ሙሉ በሙሉ ማለት ነው። አብርሽ የሚያደርገው ነገር ቢኖር ሩታ እርጉዝ ናት ወይም ደግሞ እርጉዝ ነኝ ስትለው እሷን ለመስበርና እሷ ደግሞ የበለጠ እንድትለማመጠውና እንድታለቅስለት አልቅሳ ደግሞ ወደ እሱ እንድትመለስ ነው። ምክንያቱም እሱ እየተሸነፈ ያለ ነው። ተሸንፏል። አሁን አልተሸነፍኩም የሚባል ነገር ይዞት ነው እንጂ አብርሽ በትክክል ተሸንፏል። ወደ ሩታ መመለስ ይፈልጋል። ይሄን አስረግጬ ነው የምነግራችሁ። ለዚህ ነገር ነው የሚጠቀመው ማለት ነው። ዛሬ ራሱ እህቱ ምን አለች? አንድ ሰው ቆይ ቀለበት ካረግላችሁ እንዴት አትጋቡ እንዴ? በመጀመሪያ ቀለበት ይደረጋል፣ ከዛም በኋላ ሰው ይጋባል አይደል? ግን እዛም ብዙዬ ያለችው ምንድነው አሁን ያገባታል ማለት አይደለም። ታዲያ ካላገባት ለምን ቀለበት አደርገላት? የኔ ጥያቄ ማለት ነው። ዛሬም ደግሞ መጥቶ ቀለበት ያረኩላት እንቅልፍ ልተኛ ነው፣ ሰላም ያለው እንቅልፍ። እንዴ ቀለበት ካልተደረገ ሰላም እንቅልፍ አይተኛም እንዴ? ቤተሰብ የውሸቱ ጥግ ማለት ነው አብርሽ ማለት ነው። እንዴት ነው የሰው ልጅ በቀለበት እንቅልፍ የሚተኛው? ይሄንማ ሌላ ነገር ያጠራጥራል እውነት። እና አሁን እነ ዳኒ ምናምን፣ ምክንያቱም ዳኒ አሁን ትክክለኛ ነገር ነው የሚናገረው። እዛ ጋር ያለው የሩታ እርግዝና እንኳን ሆዷ እስከሚገፋ ድረስ ወይም ደግሞ አንድ ቀን ሐኪም ቤት ወስዶ አስመርምሮ ያለ ነገር ሳትጨርስ ከሩታ ጋር ሳትቋጭ እንዴት በፍጥነት ይህንን ቀለበት ታደርጋለህ ነው ያለው። እውነት ነው። ምክንያቱም እዚህ ጋር እሷን አስረግዞ ከዛችን ጋር ያዙኝ ልቀቁ ማለት በሀገራችን ታይቶም ተሰምቶም የማይታወቅ እንዴ! ይሄ እውነት እኔ አብርሽን በዚህ ናክል የወረደ ወንድ ነው አይደለም። የትኛውም ሰው አይደለም አብርሽ፣ ህፃን ልጅ ራሱ ይሄንን ነገር አለ ሲባል ሌላ ትዳር አይገባም። ለሉል እንኳን አይደለም እሺ፣ ለሁለተኛው ተውትና ለሉል ራሱ ያስባል። በዚህ ናክልማ አትሸወደን፣ መሸወደኛ አንችልም ማለት ነው። እናም ደግሞ ዛሬ ምን አለ ባለፈ ጊዜ ማለት ነው ካስታወሳችሁ፣ የሩታም ጊዜ በሆነ ነገር እንደዚህ ጥያቄ አብዛኛው ሰው ጥያቄ ሲጠይቀው ምንድን ነው ያለው? አንዳንዴ የሚያስገድዳችሁ ነገር አለ፣ አንዳንዴ እንደዚህ የሚላጋችሁ ነገር አለ አለ። ዛሬም ደግሞ ዴቭ ትክክል አይደለም፣ አንተ ያረክበት ቀለበት ታይም ትክክል አይደለም፣ የራስህን ህይወት መምራት ትችላለህ፣ ግን በዚህን ታይም ማድረግ አልነበረባችሁም ሲለው ምንድን ነው ያለው? አንዳንዴ ነገሮቹን ያስገድድሃል፣ እንቅልፍ ትተኛለች። ሰላም ያለው እንቅልፍ ስለምተኛ ነው። እኔም ሰላም ያለው እንቅልፍ ተኛው። በትዳር መካከል እንደዚህ ነገር የሚባል ነገር አለ እንዴ? ሁለት አባቱ ሳይተማመን ሳይፈቃቀር ሳይዋደድ እንዴት እንቅልፍ ልተኛ ነው ተብሎ ቀለበት ይታሰራል? ጉድ እኮ ነው ቤተሰብ፣ ወላይ ጉድ እንዴ! ልጅ ታቃቃለው እንዴ ያዛቻት ሲለው አላገባትም አሁን እንድንጋባ አይደለም ይላል። ብዙ የተብዬዋ ምዛ ቀለበት አረገ ማለት አሁን ያገባታል አይደለም። እና ካልተጋቡ ቀለበት እኮ ለመጋባት ነው አይደል? አንድ ብላችሁ በቀለበት ትጀምራላችሁ፣ ከዛም ሽማግሌ ይላካል። ከሽማግሌ በኋላ ደግሞ ትጋባላችሁ፣ ትወልዳላችሁ፣ ትከብራላችሁ ማለት ነው። ለሳቂ ይዞኛል ያለው ነገር ማለት ነው። እንቅልፍ ልትተኛ ነው። ሰላም እንቅልፍ ትተኛለች አላለም እንዴ? ላይ በጣም እኮ ነው የሚያስቀው። የውሸታቸው ጥግ እኮ ነው።
ራሴ በጣም ነው የገረመኝ ማለት ነው። ምክንያቱም ቀለበት እንዴ የት ሀገር ነው አንድ ሴት ቀለበት የሚታሰርላት እንቅልፍ እንድተኛ ማለት ነው? የዛሬ አመቷ ደግሞ ማለት ነው ከመጣች ለምንድን ነው ይሁን ቀለበት የሚደረግላት? እውነት አንዳንዴ ሁሌም እሺ የሩታም ጊዜ ነገሮች አስገድዶት ነው፣ የሄርሜላም ጊዜ ነገሮች አስገድዶት ነው። እንዴ ይሄንን እኮ አንተ ቦሬንስ እኮ ነው የምትመራው፣ በሰው ማለት እኮ ነው የሚመራው አብርሽ ማለት ነው። አሁን ሄርሜላን በዚህ ያነጋገሩ እውነት ለመናገር አያፈቅራትም፣ ሞር እንኳን አይወዳትም ማለት ነው። ገባችሁ አይደል? ይሄንን ነገር አንድ ነገር ልንገራችሁ ማለት ነው። አብርሽ እንደዚህ የሚሆነው ማለት ነው ለአሁን እሱም ብለዋል እኮ አዲስ ኦዲየንስ ማፍራት እፈልጋለሁ ብለዋል። ምክንያቱም የበፊት የነበሩ እጃቸው ሰጡ ሳያውቁ በፊት ያለቸው ነገር አስረከቡ። አሁን ደግሞ እነዛ እያስረከቡ ነው እየሰጡ ነው ማለት ነው። ገባችሁ አይደል? ያንን ነገር ለመሳብ ነው እንጂ እመኑኝና ነገ ከነገ ወዳ ይሄንን ትዳር እውነት ሆኖ ይሄንን ቀለበት እውነት ትክክለኛ ሆኖ አብርሽና ሄርሜላ ተጋብተው በስነ ስርዓት ሽማግሌ ልኮ ካገባት ይሄው እድሜና ጤና ይስጠንና እኛም እናንተም ለማየት ያብቃችሁ ማለት ነው። ይሄ ሙሉ በሙሉ ፌክ ውሸት ነው ማለት ነው። አንድ ነገር ላስታውሳችሁ ነው ማለት ነው ውድ ቤተሰቦቼ፣ እስቲ የሄርሜላን ፈቶ ከአብርሽ ጋር የተነሳችሁ ፈቶ አጠቃላይ ወርዳችሁ እዩት። እኔ ዛሬ ሳየው ነበር ማለት ነው። በሄርሜላ እጅ አንድ ቀን ቀለበት ወጥቶ አያልቅም። በሁሉም እጇ ቀለበት አለበት ማለት ነው። በአንዱ ባይኖረው በአንዱ ይኖረዋል። አንደኛው ስታወጣ አንደኛው ትቀይራለች ማለት ነው። ነገር ግን ቀለበት የተደረገላት ቀን ማለት ነው ተመካክረው አርመውበት እራሳቸው ታውቃላችሁ፣ እራሳቸው አንድ ላይ ሆነው አቅደው ነው እንጂ የዛን ቀን ምንም አይነት ቀለበት ሳታረግ ነው በእጇ የመጣችሁ ማለት ነው። እጇ ባዶ ነበረ ማለት ነው። አንዳንዴ ቀለበት አደረገላት ብላችሁ አትናዱ። ቀለበት ያገባ ሁሉ የሚጋባ አይደለም። አያችሁ፣ ዛሬም እኮ ተንበረከከ። ኖርማል እኮ ነው አብርሽ ጋር መበርከክ ማድረግ ኖርማል እኮ ነው። ለምን ብትሉ እናንተ ቆይ ከጾም ከእምነታችሁ ቀለበት ተንበርክኮ ማድረግ ይጠላል? እሱ እኮ አብርሽ እኮ የዛኔ እንደውም በጾማችሁ ማለት ነው እየጾማችሁ እያለ እየጸለያችሁ ስንት ሰው በእግሩ እየሄደ እግሩ ራሱ እየደማ እያለ እሱ ምን ብሎ ነው የመጣው? እኔና ሄርሜላ አብረን አደርን ብሎ ነው ቪዲዮ የሰሩት ማለት ነው። ይሄንን ነገር በጾም ያልፈራው ሰውዬ ጎንበስ ብሎ ቀለበት ለማድረግ ምንም አይመስለውም፣ ምንም ነገር አይመስለውም። እናንተ አብዛኛው አሁን የሚያምነው ቀለበት አረገላት በቃ ተንበረከከላት ነው። መንበርከክ ለሁሉም የተንበረከከ ሁሉም ቀለበት አድርጎ የተጋባ አይደለም። አትሸወዱ። ከምሬ ነው ብላችሁ ይሄንን ነገር ማለት ነው ሩታን ፈቅዳ የምታደርገው እሱም እንደዚህ በዚህ ልክ የሚሆነው ሄርሜላ ዘመዱ ስለሆነች ባለትዳር ስለሆነች ልጅ ስላላት የሁለት እናት ልጅ ናት ሄርሜላ። ካላመናችሁ እስቲ አቋቋሟን እዩዋት፣ ጉልበቷን እዩዋት፣ ሰውነቷን እዩዋት ማለት ነው። በደንብ አድርጋችሁ በተለይ የወለዳችሁና